ሰላም ጤና ይስጥልን ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያ ማርዕስተ ዜናዎችን ነው። በህወሓት በኩል የሚመጣ ጥቃት ካለ መከላከያ ሰራዊት ከመከላከል ወደ ኋላ እንደማይል ፊልድ ማርሻል ብርሃኑ ጁላ አስታወቁ። የአውሮፓ ባለሀብቶች በቢሾፍቱ በሚገነባው አዲስ ዓለም አቀፍ አየር ማረፊያ ግንባታ ለመሳተፍ ፍላጎት እንዳላቸው ተገለጸ። እስራኤል በአይነቱ የመጀመሪያ ነው የተባለ እርምጃን የኤርትራ አገዛዝ ደጋፊን በማባረር መጀመሯን አሳወቀች። ክቡራን ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካን ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ የአብስራ ገዛኝ ነኝ። ወደ ቀዳሚ ርዕሰ ጉዳያችን ስናልፍ በህወሓት በኩል የሚመጣ ጥቃት ካለ መከላከያ ሰራዊት ከመከላከል ወደ ኋላ እንደማይል ፊልድ ማርሻል ብርሃኑ ጁላ አስታወቁ። የሰሜን ዕዝ ጥቃት 5ኛ ዓመት ታስበው በዋለበት ዕለት ንግግር ያደረጉት የመከላከያ ሰራዊት ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በህወሓት በኩል የቀጣይ ጦርነት ዛቻዎችና ትንኮሳዎች አሉ። እነዚህ ትንኮሳዎች የሚቀጥሉ ከሆነ የፌዴራል መንግስት መልስ እንደሚሰጥ ሲናገሩም ተደምጠዋል። ጽዮን ላይኩን ተጨማሪ አላት። የሰሜን ዕዝ ጥቃት 5ኛ ዓመት የተዘከረው በትግራይ ላይ የተደቀነው የዳግም ጦርነት ስጋት ጎልቶ በታየበት ወቅት ነው። እሁድ ዕለት የፕሪቶሪያ ስምምነት 3ኛ ዓመት ሲታሰብ ህወሓት የፌዴራል መንግስትን ጦርነት በመቀስቀስ ከሶ መግለጫ ሲያወጣ፣ በማግስቱ ጥቅምት 24 የሰሜን ዕዝን ጥቃት ለመዘከር የተሰበሰበው መከላከያ ሰራዊት ደግሞ የህወሓት ትንኮሳዎችና ዛቻዎች መፋፋማቸው የፌዴራል መንግስቱ ዝም ብሎ ማየት እንዳይችል እያደረገው መሆኑን አስታውቋል። ፊልድ ማርሻል ብርሃኑ ጁላ በዚሁ መድረክ ባደረጉት ንግግር ህወሓት ከፕሪቶሪያው ስምምነት በኋላ የሰራቸው ትንኮሳዎች፣ ስራዎችና ሴራዎች ወደ ጦርነት ለመግባት በቂ ምክንያት ናቸው፣ ከበቂም በላይ ሲሉ ተደምጠዋል። ህወሓት የሰራቸው ትንኮሳዎች፣ እምቢባይነቶች በቂ ናቸው ወደ ጦርነት ለመግባት፣ ከበቂ በላይ። ጦረኛ መከላከያ ሰራዊት ቢሆን ኖሮ እስከ ከፕሪቶሪያ በኋላ ህወሓት የሰራቸው ትንኮሳዎች፣ ስራዎች፣ ሴራዎች በቂ ናቸው ወደ ጦርነት ለመግባት። ግን በጦርነቱ ህወሓት ይሸሻል። የትግራይ ህዝብ ይጎዳል። ባለፈው ጦርነት ያየነው እሱ ነው። ከሻዕቢያ ጋር ጽምዶ ብሎ ቦርደር ሰብሮ መሄድ እኮ ጸረ ህገ መንግስት ነው። ተፈናቃይ አለቅም እነን ተሸክሞ ካልገባ ማለት እኮ ጸረ ህገ መንግስት ነው። ጸረ ፕሪቶሪያ ነው። ኃይል ማሰልጠን እኮ ጸረ ፕሪቶሪያ ነው። ዲዲአር ወጣ ወታደር መመለስ እኮ ጸረ ፕሪቶሪያ ነው። ፋኖ ጥይትና እቅድ ሰጥታ ኢትዮጵያን እንዲበጠብጥ አማራ ክልል እንዲበጠበጥ መላክ እኮ ነው ጸረ ፕሪቶሪያ ነው። ይሄ ሁሉ ግን እያየን ነው ወደ ጦርነት ያልገባ ነው ዳግም። ከህወሓትም ደግሞ የህወሓትን ጀነራል በስም ጠርተው ዛቻ እየፈጸሙብን ያሉት ፊልድ ማርሻሉ እኛ ግን ከሃዲ ስላልሆንን እድል ሰተናቸው ነበር ሲሉም ነው የተሰሙት። ምግበይ ኃይሌ እጅ ብንሰጥ እኮ አይምሩንም ብሎ ሲናገር በሚዲያ ጓዶች ልከውልኝ ነበር። እኛ እንደ ምግበይ አይደለንም፣ አንክድም፣ ቃል አንሰብርም። ምግበይ ኃይሌ እኮ ከፕሪቶሪያ በኋላ አዲስ አበባ መጥቶ ከኛ ጋር ተገናኝቶ በልቶ ጠጥቶ ውጭ ሀገር ልከነው ታክሞ መጥቷል። እንደ ምግበይ ቂም የምንይዝ ቢሆን ኖሮ፣ እንደ ምግበይ ካዲ ብንሆን ኖሮ እጃችን ገብቶ ነበር። እንደ ምግበይ ካዲ ብንሆን ኖሮ ስብሐት ነጋን ከጉርጋዳ አውጥተን ውጭ ሀገር እንልከውም ነበር። ምክንያቱም እኛ መንግስት ነን፣ የህዝብ ኃላፊነት አለብን፣ የአገር ታሪክ መጠበቅ አለብን። ጠባሳ ነገር ለማብረሰብ ቁርሾ የሚተው ነገር መስራት የለብንም። እንታገሳለን። እንደ ሰሜን ዕዝ ተገርተን፣ እንደ ሰሜን ዕዝ ተገለን፣ ተክደን የካደንን ሁሉ እንታገሳለን።
ትግራይ ከዚህ በላይ መሸከም አትችልም ያሉት ፊልድ ማርሻል ብርሃኑ ጁላ መከላከያ ሰራዊት በህወሓት ትንኮሳ የሚፈጸም ከሆነና እንደ ሰሜን እዝ ያለ ታሪክ ከደገመ ግን እንከላከላለን ሲሉም ነው የተደመጡት። ፊልድ ማርሻሉ ይህንን ቢሉም ባሳለፍነው እሁድ ህወሓት የኢትዮጵያ መንግስት ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ እያደረገ ነው ሲል ከሱ የዓለም አቀፉ ማህበረሰብ ይህንን እንቅስቃሴ እንዲያስቆም የሚጠይቅ መግለጫ የፕሪቶሪያ ስምምነት የተፈረመበትን 3ኛ ዓመት አስመልክቶ አውጥቷል። ህወሓት በአንጻሩ ለፕሪቶሪያ ስምምነት አለመፈጸም መንግስትን ተጠያቂ አድርጎ ይህንን ጉዳት ያስከተለውን ውጊያ ለማስቆም ከ3 ዓመት በፊት የፕሪቶሪያ ስምምነት መፈረሙን አስታውሶ ይሁን እንጂ ጦርነቱ በዝምታ ከሚካሄድ ዘር ማጥፋት ጋር ቀጥሎ 5 ዓመታት ተቆጥረዋል ብሏል። እነዚህ መካሰሶች የተፈራውና አድማሱን አስፍቶ የሚታየውን የጦርነት ድባብ እውን እንዳያደርጉት ስጋትን ጭሯል። የአውሮፓ ባለሀብቶች በቢሾፍቱ በሚገነባው አዲሱ ዓለም አቀፍ አየር ማረፊያ ግንባታ ለመሳተፍ ፍላጎት እንዳላቸው ተገለጸ። የኢትዮጵያና አውሮፓ ህብረት አጋርነት በአራተኛው ክፍለ ዘመን እንደጀመረ መረጃዎች ያመለክታሉ። ብዙነህ እንዳለ በጉዳዩ ላይ ተጨማሪ አለው። ኢትዮጵያና አውሮፓ ያላቸው ታሪካዊ ወዳጅነት በርካታ ክፍለ ዘመናትን ያስቆጠረ ስለመሆኑ ይነገራል። የሁለቱ ወገኖች ግንኙነት በአራተኛው ክፍለ ዘመን እንደጀመረ መረጃዎች ያመለክታሉ። በአክሱም ንጉስ ኢዛና ወቅት ኢትዮጵያ ከምስራቅ ሮም መንግስት ጋር ዲፕሎማሲያዊና ሃይማኖታዊ ግንኙነት እንደነበራትም ይነገራል። 15ኛው ክፍለ ዘመን የመጀመሪያው በሰነድ የተደገፈ የኢትዮጵያና የአውሮፓ ዲፕሎማሲ ተልእኮ ግንኙነት የተደረገበትም ወቅት ነው። እንደ አውሮፓውያን አቆጣጠር በ1441 የኢትዮጵያ ልዑክ በሮማ ካቶሊካዊት ቤተክርስቲያን ምክር ቤት The Council of Florence ስብሰባ ላይ ተሳትፎ ያደረገ ሲሆን ከሰሃራ በታች በሚገኙ ሀገራትና አውሮፓ መካከል የተደረገ የመጀመሪያው ግንኙነት እንደሆነም ታሪክ ያውሳል። በወቅቱ የኢትዮጵያ ልዑካን ወደ ሮም፣ ቬንስ እና ሊዝበን ጉብኝቶችን አድርገዋል። ከዛም በኋላ ባሉ ክፍለ ዘመናት በኢትዮጵያና በአውሮፓ ሀገራት መካከል በርካታ የዲፕሎማሲ ተልእኮ እንቅስቃሴዎችና የጉብኝት ልውውጦችም ተደርገዋል። እንደ አውሮፓውያን አቆጣጠር በ1975 ኢትዮጵያ ከአውሮፓ ማህበረሰብ ጋር ዘመናዊ የዲፕሎማሲ ግንኙነት የጀመረችበት ጊዜም ነው። ኢትዮጵያና የአውሮፓ ህብረት በቀድሞ አጠራሩ የአውሮፓ ኢኮኖሚክስ ማህበረሰብ እንደ አውሮፓውያን አቆጣጠር ፌብሩዋሪ 28 1975 በቶጎ ሎሜ የትብብር ስምምነት ተፈራረሙ። ስምምነቱም የሎሜ ድንጋጌ የተባለ ይጠራል። ለኢትዮጵያና ለአውሮፓ ህብረት ትብብር መሰረት የጣለ ታሪካዊ ሁነትም ነው። ይህ የቆየ ግንኙነት ቀጥሎ በአሁኑ ወቅት የኢትዮጵያና የአውሮፓ ህብረት ኢንቨስትመንት ፎረም በፈረንሳይ ፓሪስ ተጀምሯል። በፈረንሳይ ፓሪስ በተካሄደው የኢትዮጵያና የአውሮፓ ህብረት ኢንቨስትመንት ፎረም የሁለቱን አካላት ግንኙነት ለማጠናከርና ቀጣይነት ያለው እድገት ለማረጋገጥ ወሳኝ ሚና የሚጫወት ነው። በፎረሙ ላይ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ፣ የገንዘብ ሚኒስትሩ አህመድ ሺዴ፣ የአውሮፓ ኮሚሽን የአፍሪካ ተጠባባቂ ዳይሬክተር ጌዛ ስትራመር፣ የፈረንሳይ የውጭ ንግድና ኢኮኖሚ ሚኒስቴር መልእክተኛ ኒኮላስ ፎርሲየር፣ የሜዴፍ ኢንተርናሽናል ምክትል ፕሬዚዳንት ፋብሪስ ላሳጅ፣ ከፍተኛ የመንግስት ባለስልጣናት፣ ባለሀብቶችና የንግድ መሪዎች ተገኝተዋል። ፎረሙ በኢትዮጵያና አውሮፓ ህብረት መካከል ያለውን የኢኮኖሚ ትብብር ማጠናከር፣ አዳዲስ የኢንቨስትመንት እድሎችን መጠቀምም በሚቻልበት ሁኔታ ላይ ያተኮረ ነው። የፎረሙ አካል የሆነውና በቢሾፍቱ በሚገነባው አዲስ ዓለም አቀፍ አየር ማረፊያ ግንባታ ላይ የሚያተኮረ ውይይት ተደርጓል። በውይይቱ ላይ የገንዘብ ሚኒስትሩ አህመድ ሺዴ፣ የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰው፣ የአየር ማረፊያው ግንባታ አጋር የሆነው ዓለም አቀፍ አማካሪ ድርጅት ዳር አልሃንዳሳህና የግንባታው ከፍተኛ አማካሪ ሆነው ዓለም አቀፉ ተቋም KPMG ተወካዮች ተገኝተዋል። አየር ማረፊያው ከአውሮፓ ኩባንያዎች ጋር ኢንቨስትመንትና አጋርነትን የሚፈጥር ትልቅ እድል መሆኑም ተገልጿል። የገንዘብ ሚኒስትሩ ዓለም አቀፍ ደረጃውን በጠበቀ ሁኔታ የሚገነባው አየር ማረፊያው ለውጥ ለማምጣትና ዓለም አቀፍ ትስስርን ለማጠናከር ስትራቴጂካዊ ጠቀሜታ አለውም ብለዋል። የኤርባስ የአፍሪካ ኃላፊ ፌዴሪክ ቡልቶ ኩባንያው ከኢትዮጵያ አየር መንገድ ግሩፕ ጋር ያለውን ትብብር ለማጠናከር እንደሚሻም ገልጸዋል። የቢሾፍቱ ዓለም አቀፍ አየር ማረፊያ የኢትዮጵያ አየር መንገድ እንደ ኤሚሬትስና ኳታር አየር መንገዶች ዓለምን የማስተሳሰር ትልቅ አቅም እንደሚፈጥርለትም ተናግረዋል። የውይይቱ ተሳታፊዎች የአየር ማረፊያ ግንባታውን አስመልክቶ ጠቃሚ ግንዛቤ ማግኘታቸውም ተገልጿል። የአውሮፓ ባለሀብቶች በአየር ማረፊያው ግንባታ ለመሳተፍ ፍላጎት ያሳዩበት መድረክ መሆኑንም የገንዘብ ሚኒስቴሩ አስታውቋል። እስራኤል በአይነቱ የመጀመሪያ ነው የተባለ እርምጃን የኤርትራ አገዛዝ ደጋፊን በማባረር ጀምራለች። የእስራኤል ባለስልጣናት የኤርትራ አገዛዝ ደጋፊ እንደሆነ የተለየን አንድ ኤርትራዊ ዜጋ ከሀገራቸው ማባረራቸው ተገልጿል። ሮሃ ግርማ ተጨማሪ አላት።
ከአንድ ዓመት በፊት በእስራኤል መዲና በኤርትራ መንግስት ደጋፊዎችና ተቃዋሚዎች መካከል ግጭት ተከስቶ 2 ኤርትራውያን ሲገደሉ ከ8 ያላነሱ ሰዎች ደግሞ መቁሰላቸው ይታወሳል። ይህን ተከትሎ የብሔራዊ ደህንነት ሚኒስትሩ፣ የአገሪቱ አቃቤ ሕግና የአገር ውስጥ ሚኒስተር ኤርትራውያን ስደተኞች ከሀገር እንዲባረሩ ጥያቄ አቅርበው ነበር። ከሚኒስተር ጽህፈት ቤቱ የወጣው መግለጫም የቀረበውን ጥያቄ ተከትሎ የብሔራዊ ደህንነት ሚኒስተርና የእስራኤል ፖሊስ ኤርትራውያኑ ከሀገር መባረር እንዳለባቸው ከመግባባት ደርሰው ነበር። በቅርቡም እስራኤል የኤርትራን አገዛዝ ደጋፊ እንዳባረረችና የአገሪቱ መገናኛ ብዙሃንም እርምጃው በአገሪቱ የኢሚግሬሽን አፈጻጸም ፖሊሲ በአይነቱ የመጀመሪያ እንደሆነ ዘግበዋል። ኤርትራዊው ግለሰብ እንደ አውሮፓውያን አቆጣጠር በ2011 በህገ ወጥ መንገድ ወደ እስራኤል ገብቶ በአገሪቱ ይኖር የነበረ ሲሆን ፖሊስ በግለሰቡ እጅ ትልቅ ስለት በማግኘቱና ቤተሰቡን በማስፈራራት ወንጀል ተጠርጥሮ በሚያዝያ 2025 በቁጥጥር ስር መዋሉ ተገልጿል። እንደ አገሪቱ መገናኛ ብዙሃን ዘገባ ከሆነም በእስር ላይ ያለ ባለስልጣናት የኤርትራ መንግስት ደጋፊ መሆኑን እንዳረጋገጡና በዚህም በወቅቱ ለእስራኤል የሀገር ውስጥ ጉዳይ ሚኒስተር ቀርቦ ሚኒስትሩን በእስራኤል የኢሚግሬሽን ህግ መሰረት ከሀገር እንዲወጣ ፈቃድ መስጠቱ ተገልጿል። የህዝብና ኢሚግሬሽን ባለስልጣን ከውጭ ዜጎች አስተዳደር ጋር በመተባበር የግለሰቡን የማባረር ሂደት እንዳከናወነና ይህ እርምጃም በግልጽ የአገዛዝ ደጋፊ በሚል ምክንያት እስራኤል ከሀገር ስታስወጣ ለመጀመሪያ ጊዜ መሆኑ ተገልጿል። ግለሰቡ ከእስራኤል ወደ አዲስ አበባና ካምፓላ ከበረረ በኋላ ወደ ኤርትራ ዋና ከተማ አስመራ መድረሱም ተዘግቧል። ኤርትራውያን በሀገራቸው ያለው አስገዳጅ ገደብ አልባ ብሔራዊ አገልግሎት እንዲሁም አስተዳደርን በመሸሽ በከፍተኛ ቁጥር ከሀገራቸው ይሰደዳሉ። በአሁኑ ወቅት ከ20 ሺህ የማያንሱ ኤርትራውያን ስደተኞች በእስራኤል ይኖራሉ። እስራኤል ከእነዚህ መካከል ለጥቂቶቹ ብቻ የስደተኝነት እውቅና የሰጠች ሲሆን የቀሩት ግን የኢኮኖሚ ጥገኛ ናቸው በማለት እነሱን ተቀብሎ የማኖር ህጋዊ ግዴታ እንደሌለባት ታምናለች። ይሁን እንጂ የሰብአዊ መብት ተሟጋቾች ሀገር ጥለው የተሰደዱ ኤርትራውያንን ወደ ሀገራቸው መመለስ ደህንነታቸውን አደጋ ላይ ይጥላል ይላሉ። እስራኤል ስደተኞችን ርቀው ወደሚገኙ እስር ቤቶች የምትልክ ሲሆን ሌሎችን ደግሞ አፍሪካ ውስጥ ወዳለ ሶስተኛ ሀገር እንዲዘዋወሩ ስታደርግ ቆይታለች። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏቸውን ፕሮግራሞቻችንን ከ1.7 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ ዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክ እና ኢንስታግራም ገጾቻችን በኩል ቤተሰብ መሆን እንደምትችሉ እናስታውሳችሁ እንወዳለን። ከቆይታ በኋላ በአራተኛ ሳምንት የሲቢ ኢትዮጵያ ፕሪሚየር ሊግ መርሃ ግብር ሸገር ከተማን የገጠመው ቅዱስ ጊዮርጊስ 1-0 የተሸነፈበትን ጨዋታ ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። አቢሲኒያ ባንክ ደንበኞቹን ባለ 2 መኝታ ቤት ሸለመ። አቢሲኒያ ባንክ ለ5 ወራት ሲካሄድ የነበረውን የዲጂታል አማራጮችን በመጠቀም ግብይት ለፈጸሙ ደንበኞች አዘጋጅቶ የነበረውን የሽያጭ ዘመቻ ሽልማት የዕጣ ማውጣት ስነ ስርዓት አከናውኗል። ባንኩ የዲጂታል መተግበሪያዎችን በመጠቀም የሚደረጉ ግብይቶችን ለማበረታታትና አዲስ የዲጂታል ባንክ ደንበኞችን ለመሳብ ለመጀመሪያ ጊዜ ያዘጋጀው መርሃ ግብር መገባደዱ ተከትሎ የ2 መኝታ ቤት አፓርትመንት እድለኞችን የሚለይበትን የዕጣ አወጣጥ ስነ ስርዓት በዛሬው ዕለት አከናውኗል። የመርቻንት ኢንጌጅመንት ካምፔን የሽልማት መርሃ ግብር ይፋ ከተደረገበት ጊዜ ጀምሮ ባለፉት ተከታታይ 5 ወራት በተካሄደው መርሃ ግብር ከ138 ቢሊዮን ብር በላይ ማንቀሳቀስ መቻሉንም ባንኩ ይፋ አድርጓል። በባንኪንግ ኢንዱስትሪው በየጊዜው ተለዋዋጭ የሆነውን የደንበኞች ፍላጎት ለማሟላት በቴክኖሎጂና በሰለጠነ የሰው ኃይል በመታገዝ የተቀላጠፈ አገልግሎት ከመስጠት ባለፈ የተለያዩ የማበረታቻ ሽልማቶችን በማዘጋጀት ደንበኞችን መሸለም የተለመደ አሰራር እየሆነ መምጣቱን የገለጸው ባንኩ ሽልማቱ ቀጣይነት እንደሚኖረው ነው ያስታወቀው። በዛሬው የሽልማት መርሃ ግብር አቶ መሐመድ ከአዲስ አበባ ተሸላሚ በመሆን የባለ 2 መኝታ አፓርትመንት ባለቤት መሆን ችሏል ሲል የዘገበው ባልደረባችን ዮናስ ግርማ ነው። ክቡራን ተመልካቾቻችን አሁን በተጠባቂ የአውሮፓ ቻምፒየንስ ሊግ ጨዋታ ሊቨርፑል ከሪያል ማድሪድ እንዲሁም ፒኤስጂ ከባየር ሙኒክ የሚያደርጉት ጨዋታ ይጠበቃል። ይህንን ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ጌታውን አበበ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ።
ከአፍሪካ ሬኔሳንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መጥተናል። መረጃዎቻችንን ከሀገር ውስጥ እንጀምራለን። ቅዱስ ጊዮርጊስ በአዲስ አዳጊው ሸገር ከተማ ሲሸነፍ ኢትዮጵያ መድን የአመቱን የመጀመሪያ ድሉን አሳክቷል። በአራተኛ ሳምንት የሲቢኢ ኢትዮጵያ ፕሪሚየር ሊግ መርሃ ግብር ሸገር ከተማን የገጠመው ቅዱስ ጊዮርጊስ 1-0 በሆነ ውጤት ተሸንፏል። በአዲስ አበባ ስታዲየም በተደረገው ጨዋታ ያሬድ መኮንን የሸገር ከተማን የማሸነፊያ ብቸኛ ግብ ከመረብ አሳርፏል። ከከፍተኛ ሊግ ያደገው ሸገር ከተማ የውድድር አመቱን የመጀመሪያ ድሉን ሲያስመዘግብ ቅዱስ ጊዮርጊስ በበኩሉ ለመጀመሪያ ጊዜ በሊጉ ለመሸነፍ ተገዷል። ሐዋሳ ዩኒቨርሲቲ ስታዲየም በተደረገ ሌላ ጨዋታ ሐዋሳ ከተማ መቀለ ሰባ እንደርታን 3-1 በሆነ ውጤት ማሸነፍ ችሏል። ጌታነህ ከበደ 2 ግቦችን ባስቆጠረበት ጨዋታ ብሩክ ያሬድ የሐዋሳን ቀሪ ግብ ሲያስቆጥር፣ ሱሌማን ሐሚድ መቀለ ሰባ እንደርታን ከሽንፈት ያልታደገች ብቸኛ ግብ ከመረብ አሳርፏል። በሌላ የሲቢኢ ኢትዮጵያ ፕሪሚየር ሊግ በተደረገ ጨዋታ በአፍሪካ መድረክ በካፍ ቻምፒዮንስ ሊግ እየተወዳደረ የቆየው ኢትዮጵያ መድን ሀዲያ ሆሳዕናን 2-1 በሆነ ውጤት አሸንፏል። በአዲስ አበባ ስታዲየም በተደረገው ጨዋታ አለንካዮና ዳግም ንጉሴ በራሱ ላይ የኢትዮጵያ መድንን የማሸነፊያ ግቦች ሲያስቆጥሩ ተመስገን ብርሃኑ ለሀዲያ ሆሳዕና ብቸኛዋን ግብ አስቆጥሯል። የካፍ ቻምፒዮንስ ሊግ ማጣሪያ ላይ የነበረው ኢትዮጵያ መድን የውድድር አመቱን የመጀመሪያ ድሉን ማሳካት ሲችል፣ ሀዲያ ሆሳዕና በበኩሉ ከመጀመሪያ ሳምንት የባህር ዳር ሽንፈት በኋላ ሌላ ሽንፈት ገጥሞታል። የአውሮፓ ሻምፒዮንስ ሊግ አራተኛ ዙር መርሃ ግብር ዛሬ መደረግ ሲጀምር ሊቨርፑል ከሪያል ማድሪድ እንዲሁም ፒኤስጂ ከባየር ሙኒክ የሚያደርጉት ጨዋታ ይጠበቃል። ሊቨርፑል ከሪያል ማድሪድ በአውሮፓ ሻምፒዮንስ ሊግ አራተኛ ዙር ዛሬ ምሽት 5 ሰዓት ላይ በአንፊልድ ሮድ ስታዲየም የሚገናኙበት ጨዋታ ትልቅ ግምት አግኝቷል። በአውሮፓ መድረክ ለ13ኛ ጊዜ የሚገናኙ ሲሆን ከ2017 በኋላ ደግሞ ለ8ኛ ጊዜ ዛሬ ምሽት ጨዋታቸውን የሚያደርጉ ይሆናል። በሊቨርፑል ማሊያ 354 ጨዋታዎችን ያደረገው ትሬንት አሌክሳንደር አርኖልድ ወደ አደገበት ቤቱ ተመልሶ በተቃራኒ የሚፋለም ሲሆን በክረምቱ የዝውውር መስኮት ሪያል ማድሪድን የተቀላቀለው እንግሊዛዊ ተከላካይ በመርሲሳይዱ ክለብ ደማቅ አቀባበል እንደሚደረግለት ተነግሯል። አሌክሳንደር አርኖልድ በሊቨርፑል በነበረው ቆይታ የአውሮፓ ሻምፒዮንስ ሊግና የእንግሊዝ ፕሪሚየር ሊግ ዋንጫን ጨምሮ የተለያዩ ዋንጫዎችን ከክለቡ ጋር ማሳካት ችሏል። በሌላ በኩል የወቅቱ የሪያል ማድሪድ አሰልጣኝ ዣቪ አሎንሶ በተጫዋችነት 6 ዓመታትን ያሳለፈበትን ሊቨርፑልን በምሽቱ ጨዋታ የሚገጥም ሲሆን አንድ የአውሮፓ ሻምፒዮንስ ሊግ ዋንጫን ጨምሮ ብዙ ክብሮችን ከሊቨርፑል ጋር ያሳካው ስፔናዊ አሰልጣኝ የዓለማችን ኃያሉን ክለብ እየመራ በአንፊልድ ሊቨርፑልን ለማሸነፍ ይፋለማል። ሁለቱ የቀድሞው የሊቨርፑል ተጫዋቾች አሌክሳንደር አርኖልድ እና ዣቪ አሎንሶ ከሌሎች የቡድን አጋሮቻቸው ጋር በመሆን በቅርቡ በመኪና አደጋ ሕይወቱ ላለፈው ዲያጎ ዦታ መታሰቢያ የአበባ ጉንጉን በማስቀመጥ ለተጫዋቹም ለክለቡም ያላቸውን ክብር አሳይተዋል። ከባለፉት 8 ጨዋታዎች በ6ቱ የተሸነፈው የመርሲሳይዱ ክለብ ሊቨርፑል ዛሬ ምሽት 5 ሰዓት ላይ በሜዳውና በደጋፊው ፊት ከማድሪድ ሌላ ፈተና ይጠብቃል። በሊጉ አስደናቂ ጉዞ እያደረገ የሚገኘው ሪያል ማድሪድ በሻምፒዮንስ ሊጉን ባደረጋቸው 3ቱንም ጨዋታዎች ያሸነፈ ሲሆን በተለይ ፈረንሳዩ የፊት መስመር ተጫዋች ኪሊያን ምባፔ ድንቅ አቋም ላይ መገኘቱና በተቃራኒው ደግሞ በቀላሉ ግብ የሚቆጠርበት የሊቨርፑል ተከላካይ ሌላ ፈተና ይሆናል ተብሎ ይጠበቃል። በሌላ ተጠባቂ ጨዋታ በተመሳሳይ ምሽት 5 ሰዓት ላይ ፒኤስጂ ከባየር ሙኒክ ይገናኛሉ። ያደረጓቸውን ሁሉንም ጨዋታዎች በማሸነፍ ምድቡን በእኩል 9 ነጥብ በግብ ክፍያ ተበላልጠው እየመሩ የሚገኙት ሁለቱ ቡድኖች በፓርክ ደ ፕሪንስ የሚገናኙበት ሌላኛው ተጠባቂ የምሽቱ መርሃ ግብር ሆኗል። በሁሉም መድረኮች ያደረጋቸውን ሁሉንም ጨዋታዎች ያሸነፈው የጀርመኑ ክለብ ባየር ሙኒክ ከባለፈው ዓመት የሻምፒዮንስ ሊግ አሸናፊ የሚገናኝበት ጨዋታ ምናልባትም የዓመቱ የመጀመሪያው ትልቁ ፈተና ለመወጣት ይጫወታል። የፓሪሱ ክለብ በሻምፒዮንስ ሊግ አጀማመሩ ድንቅ ቢሆንም በሊግ ግን ወጥ አቋም ማሳየት ያልቻለ ሲሆን ከመጨረሻዎቹ 5 የሊግ ጨዋታዎች 3ቱን አቻ ተለያይቷል። የበርካታ ተጫዋቾች ጉዳትና ከባለፈው ዓመት አድካሚ የውድድር ዓመት በኋላ በቂ ረፍት አለማግኘቱ ወጥ ብቃት እንዳያሳይ ዋነኞቹ ምክንያት ሊሆኑ እንደሚችሉ ተነግሯል። ሁለቱ ክለቦች በ2020 የሻምፒዮንስ ሊግ ፍጻሜ ተጫውተው ባየር ሙኒክ 1-0 አሸንፎ ዋንጫ ማንሳቱ ይታወሳል። በሌላ ጨዋታ የሰሜን ለንደኑ ክለብ አርሰናል ምሽት 2:45 ላይ ወደ ቼክ ሪፐብሊክ አቅንቶ ስላቪያ ፕራግን ይገጥማል። 3ቱንም የሻምፒዮንስ ሊግ ጨዋታዎችን ያሸነፈው አርሰናል በመድረኩ አንድም ግብ ያልተቆጠረበት ሲሆን ተጋጣሚው ስላቪያ ፕራግ በበኩሉ አንድም ጨዋታ ማሸነፍ አልቻለም። ናፖሊ በተመሳሳይ ሰዓት ከአይንትራንክ ፍራንክፈርት ጨዋታውን የሚያደርግ ሲሆን ቶትናም ሆትስፐርስ ከኮፐንሃገን፣ ጁቬንቱስ ከስፖርቲንግ ሊዝበን፣ አትሌቲኮ ማድሪድ ከሴንት ጌሎስ እና ቦዶ ጌልሜት ከሞናኮ ምሽት 5 ሰዓት ላይ የሚደረጉ ሌሎች የአውሮፓ ሻምፒዮንስ ሊግ ጨዋታዎች ናቸው። የሰርቢያው ክለብ ራድኒኪ አሰልጣኝ በአሳዛኝ ሁኔታ ህይወቱ አለፈ። የሰርቢያው ክለብ ራድኒኪ አሰልጣኝ የሆነው የ45 ዓመቱ ዢዞቪች ህይወቱ ማለፉ ተዘግቧል። ክለቡ ጨዋታውን እያደረገ በነበረበት 22ኛው ደቂቃ ላይ በልብ ህመም ስቴዲየም ውስጥ ራሱን ስቶ ይወድቃል። አሰልጣኙም በፍጥነት በአምቡላንስ ወደ ሆስፒታል የተወሰደ ሲሆን የአሰልጣኙ ህመም ከባድ ነው ተብሎ ባለመታሰቡ ጨዋታው እንዲቀጥል ከተደረገ በኋላ ከ20 ደቂቃዎች በኋላ ግን መልካም ዜና ያልተሰማ ሲሆን
አሰልጣኙ ሆስፒታል ህይወታቸው እንዳለፈ ተረጋግጧል። የዕለቱ ዳኛ ከ20 ደቂቃዎች በኋላ ፊሽካቸውን ነፍተው አሰልጣኙ ከዚህ ዓለም በሞት እንደተለዩ ነግረዋቸዋል። ጨዋታው ተቋርጦ ሁሉም ተጫዋቾች ሜዳ ላይ ቆመው በነበረበት ቦታ ሲያለቅሱ የተስተዋሉ ሲሆን አሰልጣኝ ጂዞቪች ክለቡን የተረከቡት በቅርብ ጊዜ እንደሆነና ይህ ጨዋታ ገና ሶስተኛቸውም እንደነበር ተገልጿል። ውድ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር ያብስራ ገዛኝ ቆይታ አድርጌያለሁ። ከቀሪ ጣቢያችን ዝግጅቶች ጋር መልካም ጊዜ ተመኘሁ።